በጣም መሰግናለሁ እኔም በድጋሚ በመገናኘታችን በጣም ረጅሙ የኮሪደር ልማት ነው ከሳር ቤት እስከ ፉሪ የሚደርስ ነው በዚያም ደግሞ የሸገር ከተማን እንደዚያው አብሮ የሚያስቀጥል አይነት ሁኔታን ያየን በጣም ውብ የሆነ መንገድ ነው በጣም በርካታ ዛፎች ተተክለውበታል ይሄ ከዛሬ 2 አመት 3 አመት በኋላ ትልቅ ጫካ መሆን የሚችል ነውና ለአዲስ አበባ በጣም ተጨማሪ ገጽታና የሚያምር ነገር የሰጠነው ከምንም በላይ ደግሞ በፊት የነበረው የቀለበት መንገድ ተብሎ የተሰራው መንገድ እንዳየነው ከመካኒሳ አካባቢ ያለው በመሃል ምንም ውብ ያልሆነ ለትራፊክ የሚያጨናንቅ ሰው ለመሸጋገር የሚያስቸግር የነበረ ነውና እሱ ፈርሶ እንደገና ሌኑ ተጨምሮ በጣም ትልቅ መንገድ የተሰራበት ነው ከዚህም ባለፈ ደግሞ የስፖርት ማዘውተሪያ ቦታዎችም አብረው ከ20 በላይ አብረው የተገነቡበት ኮሪደር ነው አሁንም በጉብኝታችን ስናየው በጣም ምንድነው ታዳጊዎችና ወጣቶች ሲጫወቱ አግኝተናል እንግዲህ ክቡር ጠቅላይ ሚኒስትር ባለፈው እንደተናገሩት የዛሬ 10 አመት በኋላ ብሔራዊ ቡድኑ ከአፍሪካ ብቻ ሳይሆን ከዓለምም ተወዳዳሪ መሆን ይችላል ያሉትን ነገር ታዳጊዎች የተሰማቸውን ነገር ስታያው ሲደግፉ ሲጫወቱ ሞራላቸው ምናቸው እንደዚህ ሆኖ የሚያድግ ማህበረሰብ ሲሆን ነው ስፖርቱን ማሳደግ የሚቻልና ከታች ጀምሮ ብልጽግና ፓርቲ ትውልድ ላይ ነው ምሰራው ሰባዊ ነገር ላይ ነው ምሰራው ያለው ነገር በጣም ትክክል ነው በጣም ብዙ ሰው ወክ ያረገ ነው የሚሄድ ወደ ቤቱ ይዝናናል በአካባቢው ወክዮች ምቹ ናቸው የሳይክል ሌኑ ምቹ ነው አስፓልቱን መጨናነቅ የሌለበት ነው ኦልሞስት ወደ 3 ሌን ነው ባንድ ሳይድ ብቻ እና ብዙ የትራፊክ መጨናነቅ የሌለበት አካባቢ ነው እና በጣም ውብ ነው ሱቆችና ሌሎች የስራ ድል መፍጠር የሚችሉ ደግሞ አካባቢዎችም አብረው ተገንብተውለታል መብራቶች ውብ ናቸው ላይንም በጣም የሚመቹ ናቸው ከጊዜ ወደ ጊዜ ከተማን የመቀየር እንግዲህ አንዳንድ ጊዜ የኮሪደር ልማት ሲባል ትንሽ ስሙ አይመችም ከተማን የመቀየር ጉዳይ ነው አዲስ አበባን መንገዷንና የሳይክል ሌኑና ሌላው ብቻ አይደለም የተቀየረው ሰፈሩ ራሱ በአካባቢ ያለ ሰፈር በጣም ቀለሙ ተቀይሮ ተመሳሳይ ስታንዳርድ እየቀባ ማህበረሰቡ የሚያደርገው ነገር የከተማን ገጽታ ነው እንጂ የተቀየረ ያለው የሆነ የአንድ መንገድ ወይ የሳይክል ሌን ወይ ወክዌይ መስራት ብቻ አይደለም ፓርቲያችን እንግዲህ ዛሬ መደበኛ ስብሰባ እሱን አጠናቀን ነው ወደዚህ ጉብኝት የመጣንና ይሄ ልማት ይሄ ስራ አዲስ አበባ ላይ ብቻ ሳይሆን ሌሎች ቦታዎች ላይም እንዳለ የሚታይ ነገር ነው አሁን ደግሞ ወደ ገጠርም እየገባን ያለንበት ሁኔታ አለ ያየነው መንገድ ያየነው ኮሪደር በጣም ውብ ነው በጣም የሚመች ነው አየሩም በጣም ተስማሚ ነው ትልቅ ተራራ ለዚህ አጠገባችን ለነፋሻማ ነው ወክ ለማድረግ በጣም የሚመች ነው ህብረተሰቡ ወክ ያያረገ ነው ስለዚህ ሰው ወክ ሲያረግ በጣም ብዙ ጥቅም ያገኛል አንደኛ ወጪ ይቀንሳል ከዚህ ለታክሲ የሚከፍለው ነገር እንትን ያረጋል በእግሩ ነው የሚሄደው ጤናውን ይጠብቃል ይንቀሳቀሳል ኤክሰርሳይዝ ያረጋል እና በጣም ምቹ ነው ለማህበረሰቡ ለከተማው ነዋሪ የተመቸ ያኗኗር ስልት እንዲከተል ራሱ ይሄ ኮሪደር የሚያበረታታ ነውና በጣም ደስ የሚል ነገር ነው ያየሁት በጣም አመሰግናለሁ ዛሬ የተመረቀው የኮሪደር ልማት እስካሁን በአዲስ አበባ ከተማ ከተሰሩ የኮሪደር ልማት ፕሮጀክቶች በርዝመቱ በሚሸፍነው መሬት ከሁሉም የሚተልቀው ነው 16.5 ኪሎ ሜትር ያህል የሚሸፍን ነው ከዚህ ጋር ተያይዞ የተሰሩ ስራዎች የአረንጓዴ ቦታዎች ልማት ከኮሪደር ልማቱ ጋር ተያይዞ የተሰሩ ሱቆች ብዛት ደረጃቸውን የጠበቁ መጸዳጃ ቤቶች ብዛት የስፖርት ማዘውተሪያዎች እና ሌሎች ተያያዥነት ያላቸው ስራዎች ሲታዩ ከሌላው በጣም የሚሰፋ ነው ከያንዳንዱ የኮሪደር ልማት ፕሮጀክት ትምርት እየተወሰደ በቀጣይነት የማሻሻል ሁኔታ ነው የሚታየው በመንግስታችንም የሚታመነው እሱ ነው ከዚህ ቀደም የተሰሩ ስራዎችን በጥልቀት በመገምገም ጥንካሬያቸውን የነበረባቸውን ክፍተት በመለየት በሚቀጥሉት ላይ ጥንካሬዎችን የሚያስቀጥል ክፍተቶችን ደግሞ የሚሞላ ስራ ለመስራት ከዛም በተጨማሪ ስራዎች ዘመኑን የሚዋጁ እንዲሆኑ የጥራት ደረጃቸው ስታንዳርዳቸው ከፍ ያለ እንዲሄድ ነው የሚደረገው ከዚህ አንፃር በዚህ ፕሮጀክት ይሄንን በተግባር አይተናል
የኮሪደር ልማት የአዲስ አበባ ከተማን ገጽታ ብቻ ሳይሆን የኢትዮጵያን ገጽታን እየቀየረ ነው። የአዲስ አበባ እድገት የአዲስ አበባ ልማት የአዲስ አበባ ለውጥ በሀገር አቀፍ ደረጃ ብቻ ሳይሆን በአህጉራችን ብቻ ሳይሆን በመላው ዓለም መነጋገሪያ ነው የሆነው። በአጭር ጊዜ ውስጥ ከተማን በዚህ ደረጃ መቀየር ይቻላል ወይ የሚለው ሁሉንም ጥያቄ እንዲያነሳ እያደረገ ያለ ጉዳይ ነው። ያው እንደሚታወቀው ሐሳቡም የመነጨው ከዚሁ ነው፣ ከክቡር ጠቅላይ ሚኒስትራችን ነው ሐሳቡ የመነጨው። ሌላውም አመራር የሳቸውን ራዕይ ተጋርቶ ስራውን በውጤታማነት ለመስራት ስለተንቀሳቀሰ ነው ይሄ ለውጥ የመጣው። በአጠቃላይ ስራዎቻችን በአንድ በኩል ሐሳቡ ከተገኘ እና ያንን ሐሳብ ወደ ተግባራዊ እቅድ መቀየር ከተቻለ ያንን እቅድ መርቶት እንዲያሳካው የሚታሰበው አመራር በአግባቡ ከያዘው እና በስራውን በቁርጠኝነት ለመፈጸም ከተንቀሳቀሰ ሌት ተቀን በትጋት ከተንቀሳቀሰ በስራው ላይ ሚና ያላቸውን ባለሙያዎች ባለድርሻ አካላትን በአግባቡ አስተባብሮ መምራት ከቻለ በአጭር ጊዜ ውስጥ ለውጥ ማምጣት እንደሚቻል ነው። በኮሪደር ልማት በአጭር ጊዜ ውስጥ ለውጥ እንድናመጣ ያስቻለን አንደኛ ሐሳቡ ነው፣ ሁለተኛ የአመራሩ ቁርጠኝነት ነው፣ ሶስተኛ ባለሙያው ደግሞ ባለው ሙያ ባለው ዕውቀት ባለው ልምድ ለሀገሩ የሚጠቅም ስራ ለመስራት በቁርጠኝነት ስለተንቀሳቀሰ ነው። ከዛም በተጨማሪ ድርሻ ያላቸው አካላት በሙሉ ሚናቸውን በአግባቡ ለመወጣት ስለተንቀሳቀሱ ነው። ህዝቡም ሐሳቡን ደግፎት የተቀደሰ መሆኑን ሀገር የሚለውጥ መሆኑን አምኖ አስፈላጊውን ትብብር ስላደረገ የድርሻውን በሚገባ ስለተወጣ ነው ይሄ ለውጥ የመጣው። ስለዚህ በሌሎች ስራዎቻችንን ይህንኑ ነው ተግባራዊ ለማድረግ ጥረት የምናደርገው። በዛ ልክም እየተሰራ ነው። የኮሪደር ልማት ከአዲስ አበባ ተጀምሮ አሁን ከ70 በላይ በሚሆኑ ከተሞች ሰፍቶ ነው ያለው። የኮሪደር ልማት የከተሞችን ገጽታ የሀገርን ገጽታ ከመቀየር ባሻገር ኢኮኖሚያዊ ማህበራዊ ፋይዳው የላቀ ነው። ከኮሪደር ልማት ስራ ጋር ተያይዞ ፍትሃዊ የሀብት ክፍፍልን ለማረጋገጥ ሰፊ ጥረት ነው የሚደረገው። በኮሪደር ልማቱ በርካታ መስሪያ ቦታ መሸጫ ቦታ ያገኙ ዜጎች ቁጥር በጣም ከፍተኛ ነው። በማህበራዊ ከዚህ ቀደም የተሻለ ገቢ ያላቸው የተሻለ ሀብት ያላቸው ዜጎች ብቻ በክፍያ የሚያገኙቸውን አገልግሎቶች ሁሉም ዜጎች እንዲያገኙ ለማድረግ በጣም የሚረዳ ስራ ነው። በሚሰራው መዝናኛ ቦታ የመጫወቻ ሜዳዎቹ መጸዳጃ ቤቶቹ የተለያዩ ማህበረሰቡ እንዲገለገልባቸው የሚሰሩ መሰረተ ልማቶች ፍትሃዊ አገልግሎት ፍትሃዊ ተጠቃሚነት እንዲረጋገጥ የሚያስችል ነው። ስለዚህ በአጠቃላይ ኮሪደር ልማት ዘርፈ ብዙ ፋይዳ ያለው እንደ ሀገር ብዙ ያተረፍንበት ወደ ሁሉም የሀገራችን አካባቢ የሰፋና በቀጣይም ለኛ ብቻ ሳይሆን ለሌሎች የአፍሪካ ሀገራት ለታዳጊ ሀገራትም ተመክሮ የሚሆን ስራ ነው። ዛሬ ያየነው ስራም በጣም ድንቅ ነው። ከበፊቱ እንደገለጽኩት ተሻሽሎ የተሰራ ነው። በዚህ ሂደት ላይ ተሳትፎ ላደረጉ አመራሮች፣ ባለሙያዎች፣ ሌሎች ባለድርሻ አካላት በተለይ ደግሞ ህዝቡ ላደረገው ትብብርና ለሰጠው ድጋፍ በዚህ አጋጣሚ ምስጋና ማቅረብ እፈልጋለሁ። አመሰግናለሁ። የረዳ ፈጣሪ አምላክ የተመሰገነ ይሁን። እንግዲህ ዛሬ የምንገኝበት ኮሪደር አጠቃላይ አዲስ አበባ ላይ ከተጀመሩት ኮሪደር አንፃር 11ኛው ኮሪደር ነው። በሁለተኛው ዙር ከጀመርናቸው ደግሞ 6ኛው ኮሪደር ነው።
ኮሪደሩ ከካዛንቺስ ኮሪደር ቀጥሎ ረጅሙ የምንለው እና ሰፊው የምንለው ኮሪደር ነው። ወደ 16.5 ኪሎ ሜትር ርዝመትን የሚሸፍን ወደ 589 ሄክታር መሬትን የሚሸፍን የኮሪደር ስራ ነው የተሰራው። ኮሪደር ብንለውም በርካታ የከተማ መልሶ ማልማት ስራዎች በውስጡ እንመለከታለን። እነኚህን ስራዎች ስንሰራ አንደኛ ፍታዊነት ጉዳይ ነው። የተሽከርካሪ መንገዶችን አስፍተናል። አሁን ከሃይሌ ጋርመንት እስከ ጀርመን አደባባይ ያለውን ካየን በሁለቱም መንገድ እንዲሰፋ ተደርጓል። የእግረኛ መንገድ ድሮ ከነበረው ስታንዳርዱ ከፍ ብሎ ምቹ ተደርጎ ተጨማሪ መገልገያዎች ተጨምረውለት ተሰርተዋል። የእግረኛ መንገዱ 33 ኪሎ ሜትርን የሚሸፍን ነው። በስፋቱም ካየነው እስከ 8 ሜትር እስከ 5 ሜትር እንደየቦታው ስፋት ያላቸው የእግረኛ መንገዶች ተገንብተዋል። ወደ 13.5 የሚሆን የሳይክል መንገድ ተገንብቶበታል። ከሁሉ በላይ ደግሞ ማህበረሰቡ የስራ ዕድል እንዲያገኝ ቋሚና ዘላቂ ስራ እንዲያገኝ ወደ 1100 ሱቆች በመንገዱ ላይ ተገንብተዋል። በጣም ቢዚ የሚባል መንገድ ነው። በርካታ መሸጥ መለወጥ ግብይት ቢዝነስ የሚሰራበት መንገድ ስለሆነ ማህበረሰቡ ይህንን እድል እንዲጠቀምበት በጉልት ሲሰሩ የነበሩ እናቶች ጽድት ያለ ሱቅ የተሰራበት ጥላ ስር ተቀምጠው ብቻ ሳይሆን የሚያምር ስፍራ ንጹህ ስፍራ ተቀምጠው በተሻለ ሁኔታ መነገድ የሚችሉበት በርካታ ጎስቋላ ገጽታዎች አበባ መስለው ፍክት ብለው የተሰሩበት ነው። የአዲስ አበባ ወጣቶች ለስፖርት ያላቸው ፍቅር የተለየ ነው። የህብረተሰቡን ፍላጎት እና ጥያቄ ነው በዚህ ውስጥ እየመለስን ያለነው። ከዚህ የተነሳ በዚህ ኮሪደር ላይ 20 የስፖርት ሜዳዎች ተሰርተዋል። 20 የህፃናት መጫወቻዎች ደግሞ በተጨማሪ ተሰርተዋል። በየመንገዱ መጸዳዳት ነውር መሆን አለበት ብለን ጽዱ ኢትዮጵያ ኢኒሺዬቲቭ በጠቅላይ ሚኒስትራችን የተጀመረው እውን ከተደረጉበት ኮሪደሮች ውስጥ አንዱ ነው። 40 መጸዳጃ ቤቶች ተሰርተዋል። የፓብሊክ ማለት ነው። የህዝብ 40 መጸዳጃ ስፍራዎችን ሰርተናል። የወንዝ ልማት አለው። 5.2 ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ተሰርቷል። ወንዞቻችን ለአይንም የማይመቹ ለአፍንጫ የማይመቹ የጤና ጠንቅ ሆነው የከረሙበት ታሪክ የተቀየረበት ነው እና ልማታችን አካታች ልማት ነው። አረጋውያንን፣ ህፃናትን፣ ወጣቶችን የስራ ዕድል የሚፈልጉ ዜጎችን ሁሉንም ታሳቢ ያደረገ ስራ የተሰራበት ነው። የከተማ ስታንዳርድ፣ የከተማ ቀለም፣ የከተማ ፋሳድ፣ የመብራት ቀለም፣ የመብራት ስታንዳርዳይዜሽን የምንለው ከተማ የሚያሰኙ መሰረታዊ የተባሉ መሰረተ ልማቶች ተተግብረውበታል። በተለይ ከዘላቂ ልማት አንፃር መሰረተ ልማቱ ላይ የድሬኔጅ፣ የስዌሬጅ፣ የመብራት እንደ ሸረሪ ድል የተጠላለፉ የነበሩት እነኛ ገመዶች ጠፍተው ከመሬት በታች ሆነው በእያንዳንዱ ቦታ ላይ መሰረታዊ ኢንተርቬንሽን ወይም ደግሞ መሰረታዊ ሆነ አዳዲስ ስራዎች የተሰሩበት ነው። የመንገድ አካፋዮቻችን እንደምታዩት ህዝብ አረፍ የሚልባቸው፣ ውሃ የሚጠጣባቸው፣ መጸዳጃ ቤት መግባት የሚችልባቸው፣ ከፈለገ ደግሞ ዘና ብሎ ቁጭ ብሎ መጻፍ የሚያነብባቸው ስፍራዎች እንዲሆኑና እያንዳንዱ የሚቀመጠው ቦታ የሚማርበት የሚያርፍበት ለአእምሮም ለጤናውም ምቹ እንዲሆኑ የተደረገ ነው። ይሄ እንግዲህ ቃል በተግባር ነው። ለህዝባችን ቃል ገብተን ነበር ከልብ እናገለግላለን። የምናገለግለው አገልግሎት ዝም ብሎ የሚወራ ሳይሆን በተጨባጭ የህዝቡን ህይወት የሚለውጥ በህዝቡ ኑሮ ላይ አዳዲስ እሴቶችን እና የኑሮ ማሻሻያዎችን የሚያመጣ ህዝቡ ሰፊ የስራ ዕድል የሚያገኝበት ገቢ የሚያገኝበት ኢኮኖሚ የሚነቃቃበት እንዲሆን አድርገን ነው የምንሰራው ብለን ለህዝባችን የገባነውን ቃል በተግባር ፈጽመንበታል። ከልብ ነው ሰራነው። ከልብ ነው ህዝባችንን ያገለገልን ያለነው። በእያንዳንዱ ስራ ውስጥ ህዝቡ አልተለየንም። ትልቅ ምስጋና ማቅረብ ወዳለው በየደረጃው ያለው ኮሪደር ሲሰራ ማህበረሰቡ ሌላው ቢቀር የራሱን ህንጻ በማጽዳት ሱቆቹን ወደ ስታንዳርድ በመቀየር በፋሳድ እንዲሁም ደግሞ በሺዎች የሚቆጠሩ ህንጻዎችን መልሶ በማጽዳት አብሮን ሰርቷል።
በማደስና በማጽዳት ብቻ ሳይሆን በኮሪደር ላይ ለሊት ቆመን እኛ ስንሰራ ለሰራተኞቻችን ውሃ እያቀረቡ አይዟችሁ በርቱ ይሄ ለልጆቻችን ነው ይሄ ለኛ ነው እያሉ የሚያበረታቱበት በጣም ትልቅ ጉልበት ሆኖን ሁሉ ጊዜ መመረቅ ሁሉ ጊዜ አዳዲስ ምስራቶችን ለህዝባችን መንገር በር የከፈተልን ጉልበት የሆነን የህዝባችን ማበረታታት ነው። ቀጥሎ ደግሞ አመራራችን ዲሲፕሊን ሆኖ ስራ ላይ ውሎ አድሮ ራሱ ምሳሌ ሆኖ እየሰራ ሌላው እንዲያግዘን ያደረገበት አግባብም በእውነት ይሄ እድለኛ ማመራር ነው። አዲስዋን አዲስ አበባ እንደስማ ውብ አበባ የሆነችውን አዲስ አበባ በመገንባት በኩል አሻራ የማስቀመጥ እድል ያገኘ ነው። በዚህ አጋጣሚ ለአመራሮቻችንም ምስጋና ማቅረብ ወዳለው ከሁሉ በላይ ሐሳቡን አዲስ አበባን እንደስማ አበባ እናደርጋታለን የሚል ትልቅ ቪዥንና በውስጣቸው ከፍተኛ የሆነ ራዕይ ይዘው የመሩን ያበረታቱን ምሳሌ የሆኑን ክብር ጠቅላይ ሚኒስትራችን ትልቅ ምስጋና እናቀርባለን። እድለኞች ሆነን እንደዚህ አይነት ስራ መስራት እንድንችል ስለመሩን ምሳሌም ሆነው ደግሞ ያበረታቱ በየቦታው አስተያየት እየሰጡ እየተከታተሉ ጭምር እንደዚህ አይነት ስራዎችን ሰርተን በህዝባችን ፊት ሞገስም እንድናገኝ እነሆ ብለን ለህዝባችን ተጠቃሚነት ማቅረብ እንድንችል እድል አግኝተንበታል። አጠቃላይ እንግዲህ ከፉሪ አደባባይ ጀምሮ በኃይሌ ጋርመንት እስከ ሳር ቤት ድረስ ፏ ብሏልና ህዝባችንን እንኳን ደስ ያላችሁ ተጠቀሙበት የናንተ ነው ልጆቻችሁ ህፃናቶች አዛውንቶች ሁሉም የጋራ የሆነ መጠቀሚያም እንደየእድሜያቸውና እንደየፍላጎታቸው ደግሞ ተሰርቷል። ለዛሬው ትውልድ ብቻ አይደለም ለሚቀጥለው መተላለፍ አለበት። ስለዚህ በመንከባከቡ በኩል አደራ የወጣበት የናንተ ሀብት ነው እንዳይባክን አጠቃቀም ላይ እንዳይበላሽ ስለዚህ በጋራ እንጠብቀው እንሰራለን እጅ ለእጅ ሳይዘን ብዙ ኮሪደሮች እየተጠየቁ ነው አዲስ አበባ ላይ ሁሉም ባንዴ ባንሰራም ቀደም ተከተላ ሲዘን ከህዝባችን ጋራ እየተወያየን ስራችንን እንቀጥላለን። በዛሬው ፈጣሪ አምላክ ስላሳካልን በጣም ደስ ብሎናል። እጅግ አርጌ አመሰግናለሁ።